በጣም ተሳስተሃል። አዎ ተሳስቻለሁ። በመሳሳቴ ደግሞ የማንንም ሰው ሳይሆን የልጄን ሕይወት ነው ያጠፋሁት። የራሴን ስቃይና መከራ ነው ያበዛሁት። 2 መድኃኒት መስፍን በሚስቱ ላይ ወስልቶ የወለዳት ልጅ መሆኑን ለማህሌት ጆሮ እንዲደርስ ማድረግ። ምን ጣጣ ነው በማርያም እሰተ አቤት ምን ቆመሽ ታየኛለሽ ወይስ አንተ ቅዳ ነው የምትይኝ? ያቺ ጓደኛሽ ማለት ምን አገኘኝ ብላ ነው ልጄ የጠፋችው? ኧረ አልጠፋችም እሷ። እንደውም ያቺ ሂሳብ ሰራተኛዋ ሄዳባት ጥሩ ሰው ካገኛችሁ ፈልጉልኝ ስትል ነበር። ነው እንዴ? ለዛ አለች። ምን ችግር አለ ታዲያ? ይፈለግላታል። እኔ ግን እሷ አይደለም እያስጨነቀኝ ያለው። ምን ነው ወይ? ብሩክና የማሪቱ ልጅ የፍቅር ግንኙነት እንደጀመሩ ሳትሰማ ቀርተ ነው ወይንስ እንዴት ነው? እቺ ሰይጣን ይሄንን መንደር ለመንደር እየዞሩ ወሬ መለቃቀም ታያላልኩም። ወሬ መለቃቀም እኮ አይደለም ማስናቀ። አንተ ግን እኔ ለምንድን ነው የምታሳንሰኝ? ይጥናኮ መስፍንና ማሪቱ የፍቅር ንክኪ ሳይኖራቸው አይቀርም። እንዲያውም መድኃኒት የሱ ልጅ ናት እየተባለ ሳይጠረጠር አይቀርም ብሎ ነግሮኛል። ምን አስጨነቀሽ? እንዴት ነው የማልጨነቀው? ብሩክ እኮ ከእህቱ ጋር ሊተኛ ነው ማለት ነው። ይልቅ ላንተም ነግረህ አስናቀ መስፍንን ስለምትቀርበው የነዚህ ልጆች ግንኙነት ስር እየሰደደ ሳይመጣ በቶሎ እንዲያቋርጡ አድርጋቸው። ማ እኔ አስናቀ ነኝ ለመስፍን እንዲህ ብዬ የምነግረው? ካንተ በላይ የሚቀርበው ማን አለና ነው? ኧረ እባክሽ ሴትዮ፣ እኔ ስንት ስራ አለብኝ። በዛ ላይ ታውቂያለሽ አባቱ የኔ ነገር እንደማይጥመው። እንዲህም ብዬ አፌን አላበላሽ። ምን እያደረግሽ ነው? ቄጤማ ሳትጎዘጉዢ ሻማ ሳታበሪ ቡና የምትቀጂልኝ? ሻማውንማ ይኸው ገዝቻለሁ፣ ቄጠማውን ግን ረሳሁት። ይረሳ ነገር ይርሳሽ። በይዝና አስገዥና አስበጭልኝ። መሽቷል እኮ አስናቅ። የራስሽ ጉዳይ። ቡናዬን ቆሌ አርቀሽ እኔን አታሳቂኝ። እዚህ ነው ብለው ሻባ እዳ ይኸውልህ መስፍን፣ አሁን አንዴ ለሆነ ነገር መናደዱ ምን ዋጋ አለው? እንዴት ነው እሱ ዋጋ የማይኖረው? እንዲህ አይነት የማይረባ ነገር እየተናገርሽ እንዴት ነው እሷ ለመናደድ የምችል? ገባኝ፣ ግን አሁን በማይረባ ንዴት ምንድን ነው የምታተርፈው? እሺ አላውቅም፣ ግን እናደዳለሁ። የምወደውና የማምነው ልጄ በፈጸመብኝ ክደት ራሴን በደንብ በንዴት አቃጥለዋለሁ። ለመሆኑ አንቺ ምን ቤት ነው የምለሽ ነው ልጅቷን ሄደሽ የምታናግራት? ለምንድን ነው እሱም ማላናግራት? መስፍን፣ የልጄ ችግር የኔ ችግር አይደለም እንዴ? አዎ ሂጂና የኔ ቆንጆ ደግመሽ ደጋግመሽ አርግዥለት ብለሽ ባያታ። አይደለም መስፍኔ፣ አሁን ዝም ብለን ብንጫጫ ምንም ዋጋ የለውም። ይልቅ ቁጭ በልና ረጋ ብለን ስለ መፍትሄው እንነጋገር። በዓለም ላይ ሁሉ ነገር ላንቺ መፍትሄ አለው። እስቲ እዚህ መፍትሄ ምንድነው ንገሪኝ። ጥሩ፣ እቺ ልጅ አጉል ነገር አድርጋ ህይወቷ ቢበላሽ ሁለታችንም አንፈልግም አይደለም? ስለዚህ ሽማግሌ ይላክና ቀለበት ያድርጉ። እባክህ የኔ ጌታ እሺ በለኝ። ችግሩን በዚህ ይወገዳል እኮ በቃ። በጣም 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 ነው የምታሳዝኙ። ሁለተኛ እንዲህ አይነት ነገር ስትናገሪ በሰማሽ የመጨረሻችን ነው የሚሆነው።
አድርጉት እንጂ እኔ በእጄ በደለች። በኋላ ማንን ለመውቀስ ነው? በላ ጉርሳት ወይ ነው ጠሙ እንዴ ፍሬ ሲያጎርሰኝና ስለ ፍቅር ማውራት አቅቶት ሲንተባተብ ደስ ይለኛል አላልሽኝም? ይሄኔ ነው መሸሽ። ደግሞ እንዲህ ብላችሁ ታሙኛላችሁ ማለት ነው። ቀላልና መሀል አንተ በሌለበት እኮ ስላንተ ስናወራ ነው የምንውለው። ነው እንዴ ማለት እቺ ግድ የለሽ እቺ ብቻ የሪሊ ያልመጣችበት ምክንያት ግን አሳማኝ አይደለም። በጣም ስለተረበሸች ነው። በዛ ላይ ስራ ለመጀመሯ አስጨንቋታል። ሄሎ ማዘር። አዎ ክፍሌ ነኝ። ምንድነው ነገሩ? ክፍሌ ፖሊሶቹ እኮ እያጨናነቁኝ ነው። አሁን ልነግሮት አልችልም ማዘር፣ ትንሽ አስቸጋሪ ሰዓት ነው። ይልቅ ቤቢ ናፍቆኝ ነበር የደወልኩት ማዘር። አረ በጣም አሞታል። ቀንም ሌሊትም እየቃዠ ነው። መድኃኒት አለው አይደል እንዴ ማዘር? ለምን መድኃኒቱን አይሰጡት? አረ እሱስ መድኃኒቱ አለ። እንደው እያለቀሰ ልቤን ስለነሳኝ ነው። ይኸውልዎት ማዘር፣ ዝም ብለው ሳይሳቀቁ መድኃኒቱን ይስጡት። አዎ መድኃኒቱን ካልሰጡት በሽታው የበለጠ ይብስበታል። ግድ የለም እኔ ቢያልቅ መድኃኒቱም ራሱ በሰው ልክሎታለሁ። አይጨነቁ ማዘር። ይሄው እኮ አለ አንድ ያነጋግር። አጠገቦት እያለ ነው እንዴ? እባክዎትን ስጡኝ፣ ድምፅ ልስማው ስጡኝ። ባቢ አነጋግር እስቲ። ባቢ ባባ ወይ ባቢዬ። ባባ ደህና ነህ? ደህና ነኝ። አትምጣ። እመጣለሁ ባቢዬ። ቸኮሌት፣ ከረሜላ፣ ጁስ ይዤ ልመጣለሁ። እሺ ባቢ። ወዳለሁ። እሺ እኔም እወዳለሁ ባቢ፣ እኔም እወዳለሁ። እሺ ከዚህ በላይ ካዋራው ይሳቀቃል። እሺ እሺ። እኔም ሰካራሞቹ ሂሳቤን ይዘውብኝ እንዳይሄዱ። በልሽ ደህና አደር። በቃ እሺ እሺ። ደህና አደሩ። ደህና ሁኑ ማዘር። ይሄ መተፋፈራችን መቼ ነው የሚያቆመው ማርቲ? አንድ ቀን ያበቃል። እንዲህ በአጭር ጊዜ ውስጥ እሸነፋለሁ ብዬ አስቤ አላውቅም። ግን በቃ ተሸነፍኩ። እኔም ባላሰብኩት መንገድ ብዙ ርቀት ተጉሻለሁ። እናቴን መጀመሪያ እንዳገኘኋት የምትጠይቀኝ ጥያቄ መቼ ነው የምትጋቡት ነው? መቼ ልበላት? መቼም አትበላቸው። ጭንቀት ይገባኛል። ትንሽ ጊዜ ያስፈልገኛል። እሺ እኔ ቆንጆ፣ አንቺ እስክትወስኝ ይጠብቅሻል። ፍሬዘር መሄድ አለብኝ። አሁን መሄድ አለብኝ።
ለዚህም ደርሰሽልኛል። የትም ብደርስ አንተን የሚመለከት ጉዳይ ያለ አልመሰለኝም። በደንብ አድርጎ እንደሚመለከተኝ አሳምረሽ ታውቂዋለሽ። ልቀቀኝ፣ እጅ ልቀቀኝ። የጀመርሽውን አጉል ጨዋታ ብታቆሚ ነው የሚሻልሽ። አላቆምም። ብታስቢበት ነው የሚሻልሽ። አይ ብለሽ ምክሬን የምትገፊው ከሆነ ግን ስቃይሽን ከምታስቢ በላይ ነው ማከፈው። የምትሰራው ስራ ህገ ወጥ እንደሆነ ወቅ። ይህን ሳታገናዝብ ቀርተ በእኔ ላይ አንዳች ነገር ለማድረግ ብታስብ በሳት የመጫወት ያህል እንደሆነ ቁጥር። ታዲያ ምን አለበት ብለሽ ነው ብሩኬ? ደግሞ እድሜሽ ነው። ማስረገዝ ደግሞ ባንቺ አልተጀመረም። ወንድ ተግባር እኮ ነው። አባባ ግን እንደዚህ አያስብም። ማስረገዝን አይደለም ጓደኛ መያዝን እንኳን ቢያውቅ ከምሩ ነው የሚጠላኝ። ታዲያ ለምን አትተዋትም? ቆይ ጋሽ ያስኒ ከምርህን ነው? አዎ እውነቴን ነው። መቼም ከአባቴ የበለጠ አትወዳትም አይደለም እንዴ? ኖ ጋሽ ያስኒ መዲና ሳዝኛት መኖር አልፈልግም። የፈለገ ነገር ይምጣ መዲ ከምታዘን ብሞት ይሻለኛል። ከባድ ችግር ውስጥ ነው ያለው። ለማንኛውም ይሄንን ውጭ የምታድረውን ነገር ግን አልወደድኩትም። ጋሽ ያስኒ መሰለሽ ሁሉንም ነገር በኔ ጣየው። የመልከ መልካስ ይዤ እንዲረጋጉ አደርጋቸዋለሁ። ይሄ ደጅ የምታድሪው ነገር ግን ሁሉንም ነገር የባሰ ነው የሚያወሳስበው። ስለዚህ ዛሬ ትንሽ ቆይና በኋላ ነው ያደርስሻለሁ። በደህና ነው የፈለከኝ ጋሽ? በደህና ነው፣ በደህና ነው ጸደይ። እንደምታውቂው ብዙ ውጣ ውረዶችን አሳልፈን እዚህ ደርሰናል። ያ ሁሉ አልፎ ዛሬ አንቺም አድገሻል። ከእንግዲህ ሕፃን ልጅ አይደለሽ። ራስሽን ችለሽ ወደፊት አስተማማኝ ህይወት እንድትመሪ እፈልጋለሁ። እና ሀብታም ባል ስላገኘሁልሽ እሱ ልነግርሽ ነው። ምን ነው በደስታ ታመሰግኛለሽ ብዬ ስጠብቅ ለምን ነው የማመሰግነው? ላገኘሁልሽ ትልቅ እድል ነው። አቶ አስናቀ እንዴት የተባረከ እንዴት የናጠጠ ሀብታም መሰለሽ። እንዴ ቆይ የሆነስ እንደሆነ ታዲያ እንዴት ነው እኔ የማላውቀውና የማልወደውን ሰው እንዳገባ የምትመክረኝ? እና ያሳለፍናቸው መሪር የስቃይ ጊዜያቶች ረስተሽ አሁን ባለት መርጬ ትፈልጊያለሽ? ትሰሚያለሽ ጸደይ፣ እኔም ሆንኩ አንቺ ተመልሰን እንደዚህ አይነት ችግር ውስጥ እንድንገባ በፍጹም አልፈልግም። ስለዚህ ፍቅር የሚሉትን ተረት ወደዛ ጥለሽ ያገኘውልሽን ሀብታም ባል ማግባት አለብሽ። ረግጠሽ ሄድሽው ህይወትሽን ሊያለመልም የሚችል ትልቅ ሲሳይ ነው። ጸደይ፣ ምልሽን ማታደርጊ ከሆነ በጣም ነው የማዝንብሽ። ሄሎ አቶ አስናቀ፣ አሁን ከጸደይ ጋር ስለርሶ ስናወራ ነው የደወሉት። አዎ ብታወሩ ነው የሚሻለው። ያው አሁን የደወልኩልህ የመስፍን ባለቤት ለኮምፒውተር መደብሩ ኃላፊ የሚሆን ሰራተኛ ስለምትፈልግ ባለቤት እንድታስቀጥራት ልነግርህ ነው። አቶ አስናቀ፣
ሊያ እኮ ስራ አላት። ኧረ ቢኖራት አስለቅቃታ። ላሰብነው ቢዝነስ ከመስፍን ጋር መዛመዱ አስፈላጊ ስለሆነ አስለቅቀህ ብታስቀጥራት ይሻላል። እሺ አቶ አስናቀ እሺ። ደህና ነሽ? ምን ነው እዚህ በእናትሽ ምን ነው በእናትሽ እንዴ? ታዲያ ልጅቷ ከተሰወረች በኋላ ማይነን ተክለህ ስትቀር ምን ላድርግ? ይገርምሻል እኮ ሮዚ፣ በቃ እኮ የኔን ልብስ ወለቅለቅለቅ አድርጌ የእሷን ልብስ ላወልቀው ስል እኮ ነው ያባነንሽኝ። አንተ ጉደኛ! ቆይ ምንነቷን ሳታውቅ ነው የወደክላት? ኧረ ተይ ሮዚዬ ተይ የሰው ምላስ እኮ እንደ ሳት ጠበሰኝ ሮዚዬ ተይ። ቆይ አንቺን የመሰለች እህት እያለችኝ ኃላፊ አግዳሚዋን ወደ ላይ ወደ ታች የምትወጣውን እያየው አይኔ ሲንከራተት ትንሽ አላሳዘንሽም? አዳም አንተም እኮ መላቅጥህን አጣ። አንዷን ቆንጆ ይዘህ በቃ እሷ ገዴ ነች ከእሷ ጋር መኖር ጀምራለሁ ካልክ በኋላ አንድ ሁለት ቀን ስታደር ትደብርህና ጀርባህን ትሰጣታለህ። ወይ ሮዚ የሴቱ ጸባይ እኮ አልጨበጣለ ሮዚ አልጨበጣለ። በቃ አንድ ጉም እኮ ነው የሴቱ ጸባይ ይተናል እኮ ሮዛ። የሚገርምሽ ሮዚ አንድ ቀን የሆነች ጋግርታም እኮ ማታወራ ልጅ ነች። በቃ እንደምንም ብዬ ሮዚ እንደምንም ብዬ እንድታወራ ካደረኩ በኋላ አንድ ሁለት ቀን አብራኝ ከሆነች በኋላ በሶስተኛው ቀን 360 ዲግሪ ተቀየረ። በመላሷ ገረፈችኝ ሮዚ። አንዷ ደግሞ ሮዚ አንድ ሁለት ሳምንት በፍቅር እፍ ካለ በኋላ ድንገት የሆነ ቀን አዳም የባንክ ቡክን ማየት ፈልጋለሁ። ሮዚ እኔን እኮ ነው የባንክ ቡክ እንደሌለኝ ስነግራት ሮዚ እንደ እብድ አደረጋት። ስማ እና የባንክ ደብተር ሳይኖርህ ምግብ የምትበላበትን የዱቤ ደብተር ይዘህ ሴት ለመጥበስ ስትሞክር ትንሽ አታፍርም? እንግዲህ ሮዚ አስቢ፣ የሷ ጓደኛ ለመሆን እንግዲህ ከኋላው 6 ዜሮዎችን የደረደረ የባንክ ቡክ ያስፈልገኛል ማለት ነው። የባንክ ቡክ ደሞዜ ከወር እንደማያደርስኝና በዱቤ በእናቴ ድጎማ እንደምኖር ብታውቅ ጆሮዋን ይዛ በላ ቀጥታ አሜሪካ ኤምባሲ ሄዳ አዳም የሚባል ልጅ ጓንታናሞ ቤይ እስር ቤት እንዲታሰርልኝ እፈልጋለሁ ብላ ከማመልከት ወደ ኋላ አትልም ሮዚ። እንደው ካልሆነ እባክሽ ከገጠር አንዷን አምጥቶ ለነገሩ እሷም እኮ እስከምትሰለጥን ብላ ነው ካንተ ጋር። አዎ ሮዚዬ የማዘር የት ልጅ የማየ የቷ ልጅ ከገጠር አመጣውልሽና እዚሁ እኛ ጋር ተምራ የሆነ ቀን አዳም እንዳይለበስም አዳም ጸጉርን እንዲህ ማድረግ አይተበቅብህም፣ አዳም ሴት ልጅ ትኩር ብለህ ማየት የለብህም፣ አዳም ኧረ ሮዚዬ እንደው ኧረ ምንድነው የሚሻለው? የሚሻለውማ በቃ አደብህን ገዝተህ አርፈህ መቀመጥ ብቻ። ኧረ ሮዚ ያልቀመጥ ካሁን በኋላማ ሳላገባ ትንሽ ጥቂት ጊዜ ከቆየው ይሄ የኔ ማግባት የሱን እድሜ ያረዝመለት ይመስል ለምን አታገባም እያለ መውጫ መግቢያ የሚያሳጠኝ ህዝብ ወንድነትን ካላየን አናምንም ቢለኝ እና ኧረ ሮዚዬ ለስንቱ አሳይቼ ዘልቀዋለሁ። እና ታዲያ ቆይ እንደው ካልሆነ በቃ ባለፈው ያስተዋወቅሽኝ በቃ መሲል ልቀቂብኝና እንደው ለምን አልገናም? ኧረ እባክህ አምጥቼ ካስተዋወቅኩ በኋላ እንዳመልህ ጀርባህን ብትሰጣት እኔ በአፍረት ተሸማቀቅልህ። ሮዚዬ ሙች አላደርግ። ምን ሆነ ነው እሱ የተዘጋው? አንተን እኮ ነው ሚኪያስ። አቤት። ምን ሆነ ነው የምታስበው? ያንተ ነገር ነው የሚያሳስበኝ አባዬ። ጀመረህ እንግዲህ ደግሞ። እውነቴን ነው አባዬ። ቀን ከሌት ከአቅምህ በላይ የሆነ ስራ እየሰራ በቂ ምግብ ማግኘት አለመቻልህ በጣም እያሳሰበኝ ነው።
በዚህ ላይ በየጊዜው እየታመምክ እያደር አቅምህ እየደከመ እየመጣ ነው እናማ በቃ ከዚህ በላይ መጎዳትህ ለጤናህ ጥሩ ስለማይሆን አንተ ረፍት አድርግና እኔ ሰርቼ እንድረዳ ላስፈቅደ ነው። በጣም ባለጌ ነህ አባዬ። በቃ ሁለተኛ እንዲህ እንድትናገረኝና እንዲህ እንድትለኝ አልፈልግም። በቃ መሀልዬ ግን በሰላም ነው የጠፋሽው? ምን የኔን ነገር ታውቂው የለ ጠዋት ማታ መባከን። በዛ ላይ የሱቋ ሰራተኛ ልትሄድብኝ ነው። አሬ እሷ ነገር አያስጨንቅሽም? ላስናቀ እኮ ነግሬዋለሁ፣ ጥሩ ሰራተኛ እየፈለገልሽ። እውነትሽን ነው? እውነት ገላገላችሁኝ ሴትዬ። አንድ ችግር ቀለለ በይ። እንዴ አትበይም እንዴ መሀልዬ? በቃኝ ሴትዬ። አልጣፈጠሽም ማለት ነው? ያውም ያንቺ ምግብ ደህና አይደለሽም እንዴ መሀልዬ? ምን ደህንነት አለ ብለሽ ነው ሴትዬ? በብሩኬ ምክንያት ከመስፍኔ ጋር ተጣልተናል። እኔን እንደሆነ አልሰማ ብሎኛል። እስቲ ላስናቀ ቢሰማው አንድ እንዲለው ነገር የለኝ። እሺ ነግረዋለሁ። ግን ምን እንዴ? ንገሪኝ እንጂ ምን ጀምረሽ ማቋረጥ ነው? እሴተ ለምንድን ነው የምታስጨንቂኝ? እንዴት አድርጌ እኮ እንደምነግርሽ ጨንቆኝ ነው መሀልዬ። እንደፈለግሽ አድርገሽ ንገሪኝ። ብሩኬ የማሪቱን ልጅ ማስረገዙን ታውቂያለሽ? እሱን ነው እንዴ የምትዩ? ነግሮኛል። አይገርምሽም? ግን ቤት ዞረው እንደተገናኙ። የማሪቱን ልጅ ነው ያስረገዘው እያልኩሽ እኮ ነው። ታዲያ የሆነች እንደሆነስ ምን ችግር አለው? ችግርማ አለው መሀልዬ። እንዴት? ይህንን ነገር ፈጽሞ ባልነግርሽ ደስ ይለኝ ነበር፣ ግን ካልነገርኩሽ ደግሞ የሚፈጠረው ችግር ይበዛል። የምን ዳርዳር ማለት ነው? ማለት የምትፈልጊውን ነገር ለምን አትነግሪኝም? ባለቤትሽ ግን ከማሪቱ እንደሚጠረጠር ታውቂ ነበር? ማ መስፍኔ? ከማሪቱ? ወሬ ነው፣ ተራ ወሬ። አያደርገውም። ባያደርገውማ ጥሩ ነበር። እንደውም ልጅቷ የመስፍን ልጅ እንደሆነች ነው የሚጠረጠረው። ይሄን ታውቂያለሽ? ያን ያልኩ ብዙ ጊዜ አለሽ። ቆይ አንድ ወር ከምናምን አንድ ይሆንሽ። እሱንም አንቺ አልሽ እንጂ ገና ምንም በሕክምና የተረጋገጠ ነገር የለም። እሱ ነው ችግር። ሙገዝኔ እኮ ከአንተ ጥርስ በጥርስ መሆኑ ውጪ ምንም የሚያስደስት ነገር አላየሁም። ማህሌት የምትወደኝ መሆኑን ገልጻ የሚላከችልኝ ፍቅሬ ግብ ባልጓት በቴክስት አጨናነቀች። ማህሌትን ለምን ታስጨንቃታለህ? አስጨነቀኝ ብላ ነገረችው።